ሰላም የጨረቃ ፋሚሊ እንዴት ናችሁ? አለን እግዚአብሔር ይመስገን ደህና ውላችኋል ብዬ ተስፋ አደርጋለሁ። በያላችሁበት ሁላችሁም ሰላማችሁ ብዝት ይበርልኝ። ዛሬም እንግዲህ በብሩክና በሀይሚ ቤት ተመልሻለሁ፣ በኤፍሬምም ጭምር። አሁን ኤፍሬምም እየተካተተበት ነው ነገር ላይ ብቻ ዛሬ እንግዲህ አንድ ላይ ቁጭ ብለን በተፈጠረው ነገር ሪያክት እናደርጋለን። ዛሬ እውነት ለመናገር እኔ ያልጠበኩት ነገር ተከስቷል። ማለት ብሩክ እንደዛተው ምናምን ነገር ኤፍሬምን ሳይጎዳ አልቀረም። ኤፍሬምን ጎድቶታል ምናምን ነገር፣ ሀይሚንም ይባስ በቃ እንዲያጣት ምናምን ነገር ሊያደርግ የሚችል ነገር ነው እያደረገ የነበረው። መቼስ እንግዲህ ለኤፍሬም በዚህ ሰዓት ከብሩክ ሌላ ጠላት እንደሌለው፣ ጠላት ሳይሆን በቃ የተኮራረፈው እንበል ጠላት ምናምን ብዬ ስም ከምሰጣቸው የተኮራረፈው ሰው ምናምን ነገር የለም። እና ያው ቀጥታ ብሩክ ነው ሊሆን የሚችለው። እሱ ራሱም ተናግሯል። ብሩክ ነው የመታኝ ምናምን ነገር ቀጥሮ ምናምን ነገር ብቻ ያው ሳይደርስበት እንደደረሰበት አይነት ነገር ነው ሲያወራ የነበረው። ግን እውነት ለመናገር እኔ አሁን ለምሳሌ እጁ አለበት ብዬ አስባለሁ፣ የኤፍሬም ማለት ነው። እሱ ላይ ጉዳቱ እንዲደርስ እሱም ያደረገው ነገር አለ ብዬ አስባለሁ። ምንም ባይደርስበት እርግጠኛ ነኝ አይደርስበትም። መቼስ ከመሬት ተነስቶ ሄዶ አልመታውም አይደል? ሀይሚን ምናምን ነገር ልውሰድ ሲል ነው። እና ይሄ ምንድን ያመለክታል? እኔ የተገነዘብኩት እንዴት መሰላችሁ? ጥፋት ነው። አዎ በደንብ ጥፋት ነው። በኤፍሬም እጁ ኖረበትም አልኖረበትም እንደዚህ አይደረግም በዚህ ዘመን። ግን በቃ ሲመስለኝ ምናምን ነገር እንደ ወንድም ደግሞ ቁጭ ብዬ ሳስበው ሀይሚን ላለማጣት ያደረገው ነገር እንጂ ከኤፍሬም ጋር ብዙም ሳይሆን በቃ ምንም ጥል ምናምን ነገር ኖሮት አይመስለኝም። እና ይህን ነገር ደግሞ ስል ይሆናል የብሩክን ጥፋት ለመሸፈን አይደለም። ብሩክ በጣም ስህተት ሰርቷል። ወደፊት ቤተሰብ ሊሆን ከሚችል ሰው ጋር ነው ማለት አሁን ዛሬ ከባድ ጥል እየፈጠረ ያለው እና አግባብ አይደለም። ቶታሊ አግባብ አይደለም። በዚህ ዘመን ሰው በንግግር ነገሮችን መፍታት ባለበት ዘመን እንደዚህ በጉልበት ምናምን ነገር ማመን አለበት ብዬ አላስብም። በእርግጥ ወንድነት አንዳንዴ ይሆናል ግፊቱ አለ በቃ ሄድና በቃ በለው ምተው ምናምን ነገር የሚል ወጣትነቱም ልጅነቱም አለ። ግን ሆኖም ግን ይሆናል ቢያንስ ጺም እንዳበቀለ ሰው፣ እኔ በእርግጥ ጺም የለኝም። ጺም የሌለው ሰው ጺም ያለውን ሰው ሲመክር ምናምን ነገር ግን ማለት ነው ብቻ ጺም እንዳለው ሰው በቃ ጺም ያለው ሰው በቃ ትልቅ ሰው ነው እና ጺም እንዳለው ሰው ምናምን ነገር በትክክል ነገሮችን ተወያይቶ መፍታት ቢችሉ፣ በእርግጥ እንዲወያዩ ምናምን ነገር ሁሉም ሶስቱም ያደረጉት ጥረት የለም። በቃ ሁሉም መነጫነጭ ነው። ሁሉም በቃ አለ የራሱን የበላይነት ማስከበር ነው የሚፈልገው እንጂ ይሄ በንግግር እኔ ዝቅ ልበልና እኔ በቃ ሰከኜ ምናምን ነገር ነገሩን ልፍታው የሚል አንድም ሰው የለም በእነሱ መሀል። እና ከሶስት ሰው አንድ እንደዛ ደህና ሰው ሲታጣ ደግሞ ትንሽ ያሰጋል፣ እንደ ሀገር ያሰጋናል። እና አሁን በሚዲያ እነሱን ስላየን እንጂ ማናያቸው በጣም ብዙ ሰዎች ይኖራሉ በቃ በየቤቶቻቸው መነጋገር ያቃታቸው ነገር። እና ለሰው ልጅ ደግሞ ትልቁ ችግር፣ ለሰው ልጅ ግጭት ትልቁ ችግር ብዬ የማስበው መነጋገር አለመቻሉ ነው። እና መነጋገር ቢኖር ኖሮ እርግጠኛ ነኝ ብዙ እስከዛሬ ያየናቸው ችግሮች አይኖሩም ነበር። በቃ በትክክል በንግግር ነገሮችን የምንፈታ ትውልድ ብንሆን ኖሮ እርግጠኛ ነኝ ብዙ ነገሮችን በቃ እንደ ቀላል እናልፋቸው ነበር። አሁን ላይ መጨራረሱም አይኖርም። በቃ ከትንሽ እስከ ትልቅ ብንሄድ ራሱ ማለት ከትንሽ ጥል እስከ ትልቅ ጥል፣ ከትንሽ አደጋ እስከ ትልቅ አደጋ ብንሄድ በቃ የመወያየት ማነስ ነው ለዚህ የዳረገንና ምክር አበዛውባችሁ መሰለኝ። ብቻ አላቅም። የልጅ ምክር ነው፣ የታናሽ ምክር አይናቅም። አትናቁ፣ ዝም ብላችሁ ስሙ። ብቻ ወደ ሌላው ነገር ደግሞ ስንሄድ እኔ እውነት ለመናገር ይሆናል አምናለሁ፣ ሶሻል ሚዲያ ላይ የሚከሰቱ ነገሮችን አምናለሁ። ግን አንዳንዴ ደግሞ ለድራማ የሚሆኑ ነገሮች አሉ። አሁን ለምሳሌ አሁን ዝም ብሎ ያሳሸገ ቢሆንስ? አሁን እጄን ተሰብሬ ምናምን የሚለው ኤፍሬም የምርም እጁን ቢሰበር ምናምን ነገር እንደዚህ ረጋ ብሎ ቁጭ ይላሉ፣ አመመኝ ብቻ ብሎ ቤት ቁጭ ይላሉ የሚለው አጠያያቂ ነገር ነው። ቢያንስ ሌላው እዛች ጋር መምታት ቢያቅተው ለህግ ማቅረብ ይችላል። ብሩክን ግልጽ ነው በቃ ያለበት ይታወቃል፣ ቤቱ ይታወቃል ምናምን ይሆናላ። ቀን ጠብቄ እበቀላለሁ ሳይሆን እርግጠኛ ነኝ ለህግ ሊሰጠው እንደሚችል። እና አንዳንዴ ለድራማ የሚደረጉ ነገሮች አሉ። አሁን የምር ተመቶ ነው አይደለም እሱ አላቅም። በማላቀው ነገር ዝም ብዬ ጀጅ ማድረግ አልፈልግም። እና ብቻ እሱም ትንሽ እንድጠራጠር የሚያደርገኝ ነገር ነው። ያው ብጠራጠርም አትፍረዱብኝ። ሶሻል ሚዲያ ላይ ብዙ አይነት ውሸት፣ ብዙ አይነት ፌኮች ስላሉ ማለት ነው። ብቻ ለማንኛውም እነዚህን ቪዲዮዎች በዛሬው ቪዲዮ ሪያክት እናደርግበታለን። እኔን ለማታውቁ ሰዎች ብሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አስተያየቶቻችሁን ኮመንት ላይ በመጻፍ ደግሞ እንደ ቻናሉ ስም ያው እንደ ተመልካች የተሰማችሁን በመወያየት መማማር እንችላለን ብዬ አስባለሁ። ቪዲዮን እየጀመራችሁ እባካችሁ ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። በዚህኛው በኩል ብቻ ነበር ሲመታኝ የነበረውና ለሱ ወንድነት እንደዚህ ከሆነ ችግር የለውም፣ ኖርማል። ለሱ ወንድነት እንደዚህ
እስቲ እኔ አላውቅም ብቻ እኔ የፈረድ ከተበሉኝ እንጂ ማለት ነው ሙሉ በሙሉ እውነት ለመናገር ልብ ያልተቀበለው ግን ልብ ያልተቀበለው ማለት አሁን ለምሳሌ ብሩክ እንደዚህ አያርግም ማለት አይደለም። ሊያደርግ ይችላል በቃ በስሜታዊነት ምናምን ነገር ሊያደርግበት ይህን አደጋ ሊያደርስበት ይችላል። ግን እስካሁን የሆነ ያመንኩት ነገር የለም። አሁን ነገ ሳያስብ ማለት ነው ረስቶት እቺን ድራማ ረስቶት እጁን ሊያውረገረጉላ ይችላል። ብቻ እንደ ጥርጣሬ እንያዝ፣ እንደ ቤተሰብ እንደ ጥርጣሬ እንያዝ ለማለት ነው። ያልደረሰበት ግሪፕ ለአቅማሉ ያልደረሰበት ይላል። በቃ እሺ የተፈጠረው ነው እኮ ተፈጥሯል። ይፍሬ አሁን ስለ መፍትሄው ነው ማሰብ። መፍትሄውማ እሱን መበቀል ነው። ሌላ የምን መበቀል ነው? ኧረ በስመ አብ! ኧረ አንተ ልጅ ኧረ እባክህ ተው። መፍትሄው እውነት ለመናገር መፍትሄው መበቀል ሳይሆን ለህግ መስጠት ነው። አለቀ። ከአንተ የተሻለ ህግ ይቀጣዋል ብዬ አስባለሁ። አንተ በሄደ ብታረግ እሱ መደብደብ ነው በቃ አላ ከዛ ምንም እንትን አይልም በቃ አይማርም እንትን በቃ እዛችሁ መደባደብ ብቻ ነው የሚሆነው። ግን ለህግ አሳልፈ ብትሰጠው እርግጠኛ ነኝ ምንም በቃ አለ ከአንተ የተሻለ ህግ ሊቀጣው እንደሚችል። ህግ እንዴት ነው ማረሚያ አይደል የሚባለው? ማረሚያ እና ታርሞ ምናምን ነገር ይወጣል ብዬ አስባለሁ። ካረገ እስካሁን ካረገ ነው እንጂ አርጓል አይደለም። ምን ሆነህ ነው? ምንድን ነው እንደዚህ ያደረገው? ትንሽ ነው ትከሻው ወልቆ ነው ትንሽ። እንዲህ ነው እንዴት ደህና ነው ትለኛለህ? እንደዚህ ሆኖ ምን ሆነህ ነው አንተ? ትንሽ ነው ብሎ ትከሻው ወልቆ ነው አላለም? የትከሻ ውልቃት ቀላል ነገር ነው፣ ትንሽ ነገር ነው። አይኔ ብቻ ትከሻውን ጫር አድርጎት ነው ነገር ብትል እሺ፣ ግን ወልቆ ነው ብለህ ትንሽ ነው በጣም ይጣረሳል፣ ክላሽ ያደርጋል ትላለህ። ብቻ ለማንኛውም ግን ሀይሚ በቃ በዚህ መሀል በቃ ሀይሚ ናት ይሆናል ደህና የገነባቸውን ፍቅር እያጣች አለችው እንጂ የእነሱ መጎዳዳት ወንድ ናቸው። በቃ አለ ምንም ቢሆኑ በቃ እዛችው እልሃቸው ምናምን ነገር ያወጡና ይተውታል። በቃ እዛች ይዋጣላቸዋል፣ አለቅ። ግን ይሄ የእሷ ግን ህይወት ነው እዚች ጋር የእልህ ምናምን ነገር ብቻ በእልህ ብቻ የሚቀጥል ነገር ሳይሆን የእሷ ህይወትም ጭምር ነው እና አላቅም ይህን ነገር እንዴት ሊፈቱት እንደሚችሉ ይህን ነገር እንዴት ሊያስኬዱ እንደሚችሉ ማለት ነው። ደግሞ ወንድ ልጅ ምናምን ነገር ሲጣላ ዛሬ ብርቃችን አይደለም። በቃ ማለት በቃ ወንድ ልጅ ምናምን ነገር አይደለም በሚስቱ ምናምን ነገር ተመቶ ብዙ ነገር ያደርጋል። ሲጀመር ያው እንደ ኢትዮጵያዊ ምናምን ነገር ጀግንነት ልንለው እንችላለን። ያው ከዲሞክራሲው ከምኑ ወጣ ብለን ማለት ነው። ያው እንደ ዘመኑ ሰው ካሰብን ደግሞ ኋላ ቀርነት ነው። ግን ዞሮ ማለት ነው ያን ያክል ከባድ ነገር አይደለም። ወንድ ልጅ ምናምን ነገር ቢጣላም ባይጣላም ምንም ማተር የሚያደርግ ነገር አይደለም። ግን የእነሱ መጣላት የሃይሚና የብሩክን የወደፊት ተስፋ የሚያጨለም አይነት ነገር ከሆነ ባይጣሉ ይሻላል። ይህ ዝም ብሎ ነገር ከሌላ ከባዳ ሰው ጋር ቢጣላ ችግር የለውም። ግን ከቤተሰብ ጋር ሲጣላ ደግሞ ነገ ይቺን ልጅ እንዳያገኛት እንዳያገባ ምናምን ነገር መሰናክል ነው የሚሆንበት። ብሩክ ጥጋበኛ፣ ከሱ ውጭ ጥጋበኛ አለ እንዴ? ማቀው አንድ ጥጋበኛ እሱ ብቻ ነው። አልገባኝም። ለምን ተገናኛችሁ? ሲጀመር ለምን አገኘኸው? ደውለህለት ነው ወይስ ደውለህ ነው የመጣብኝ? እሺ ሐኪም ቤት እንሂድ በቃ። ያው ይሄ እኮ በቃ ሊገመት የሚችል ነገር ነው። ያው ሀይሚ ምናምን ነገር ብዙ አትደንግጭ። እንዲሁም ዘገየ መሰለኝ እንደዚህ ለማድረግ እውነት ለመናገር እኔ አሁን ለምሳሌ እኔ ብሆን በብሩክ ቦታ ስሜቴን የመቆጣጠር ጉልበት አለኝ ብዬ አላስብም። እንደዚህ በቃ ፍቅረኛዬን ስንት ጊዜ በቃ ያቃጠልኩበትን በቃ ፍቅር ምናምን ነገር በአንዴ አንድ ወንድም ተብዬ ነገር መጥቶ ሊወስድ ቢሞክር እንጃ አላቅም። ከዚህ ከብሩክን በላይ ስሜታዊ ሊሆን ይችላል። ደግነቱ በዝች ነገር ይኸው ካበቃ ጥሩ ችግር የለውም። ግን እኔ በሆን ነው የምላችሁ የኔን ክፍተት የኔን ደካማ ጎን ነው የምነግራችሁ። ላልታገስ እችላለሁ እንደዚህ አይነቱን ነገር እና ግን ማለት ነው እስቲ ሀይሚ ምን የሚሰማት ይመስላችኋል? ምን የሚሰማት ብቻ ሳይሆን ማለት ነው ምን ምትል ይመስላችኋል? አሁን ከብሩክ ጋር ምናምን ነገር መገናኘታቸው አይቀርም። እንደገና ሌላ ጥል ነው በእርግጥ የሚፈጠረው። እንደገና መሰዳደብ፣ እንደገና ቤተሰብ ጋር መደራረስ ነው። ባለፈው ምናምን ነገር እንዳደረጉት በቃ እሱም የእሷን ቤተሰብ እሷም የእሱን ቤተሰብ ከዛን የሁለቱ ጥል ይረሳል። መሀል ላይ እነሱ የተጣሉ አይደለም የሚመስለው ቤተሰብና ቤተሰብ የተጣላ ነው የሚመስለው። እና ያው ከዚህ ቀጥሎ ያለው ነገር የሚገመት ነው። በቃ ከመሰዳደብ ከመጣላት ውጭ ምንም የሚያመጡት ነገር የለም። ብሩክን እንደገና ይመተዋል ምናምን ነገር አላውቅም። ብሩክን ከመተው ደግሞ ሀይሚ እንደገና ታዝናለች ምናምን በቃ ማያልቅ እንትን ነው። ብሩክ እኔ ስለ ራሴ ጤናዬ ነው እያሳሰበኛለሁ። ራሴ ጤና እኮ ለምን እንደዚህ እንዳደረገ ጠይቀዋለሁ። እሱ በኋላ እንጠይቀዋለን። ወንድሜ ላይ እጁን ማንሳት ይመለስ
ወይ ጉዴ ፈላ። አሁን እኮ በቃ ነፍስ መገዳደል እኮ ነው የቀረን። በቃ ላይ እኮ እንደሱ ብርሃን የገባኝ ብሩክ ምን ነው? ኧረ በጣም ጀግና። ኧረ እውነት ለመናገር አታካብዱታ፣ በጣም አካብራችሁት ነገሩ። እንዲሁም ሊካበር የሚገባው እሱ መደብደቡ ሳይሆን የቤተሰብ አካል መሆኑ ነው እንጂ ከሌላ ወንድ ጋር ቢሆን እውነት በዚህ ልክ ይካበር ነበር አላውቅም። እናንተ ደግሞ አሁን ቤተሰባዊነቱን እየረሳችሁ መደብደቡ ላይ ብቻ ፎከስ እያደረጋችሁ ነው። እሱም ብቻ ትኩረት እያደረጋችሁ ነው። መደብደቡ በቃ ከዛሬ ነገ ይሆናል እርግጠኛ ነኝ። ከ2 ቀን አይቆይም የኤፍሬም መመም ማለት ነው። እጁ ወለቀ አይደለ ያለው ቅድም። የወለቀ እጅ ደግሞ በቀላሉ እንትን እንደማይል እናውቃለን። እኔ ቢያንስ እዚች በሜካፕ ምናምን ነገር ደራርበው የሆነ ነገር ይሆናላት ተመታቱ ቢባል ችግር የለውም። ግን ውልቃት እርግጠኛ ነኝ እኔ ልንገራችሁ የዛሬ 2-3 ቀን ማለት ነው በሙሉ ጤንነት ኤፍሬም ሲሰነዛዘሩ ታያላችሁ። እጁ እንደወለቀ ሰው አይደለም። እና አሁን ፎከስ ማድረግ ካለባችሁ ቤተሰባዊነቱ ላይ ፎከስ አድርገው እንጂ ጉዳቱ እንደሆነ ከአንድ ቀን አይዘለም። እና እቺን ሳልነገር ባልፍ ይቆጨኛል ብዬ ነው። የኔ ወንድም ላይ እጁን ማንሳት አይችልም። ሄኖክ የምትነግረው ከሆነ ንገረው። እኔ ከእሱ ጋር በምንም ነገር መግባባት አልቻልኩም። ማን ስለሆነ ነው ወንድሜ ላይ እጁን የሚያነሳው? ለዛውም እንደዚህ እስኪሆን ድረስ እንዴ? ቆይ አይሞትም፣ ችግር የለውም። ግን ማለት ነው እንትን ቆይ ተለያያችሁ ነው በቃ ወሰንሽ ሀይሚ? እውነት ከብሩክ ጋር ላለመኖር ወሰናችሁ ማለት ከዚህ በኋላ በቃ የራሳችሁ መንገድ መረጣችሁ ማለት ነው። ብሩክም እንግዲህ እንዴት ከትላንት ከቤት ሲያስወጣ እንደነበር አይተናል። እና ይሄ መጨረሻችሁ ነው ወይስ እንዴት ነው? ከዚህ በኋላ ሌላ እንጠብቅ? እና በጣም እውነት ማለት ነው እንደ ቀልድ በቃ ከመሬት ተነስቶ እንትን ሲባል ሲለያዩ ምናምን ነገር ያስደነግጣል። እንዴ ይሆናል እኔም ፍቅረኛ ቢኖረኝ እንደዚህ በቅጽበት ላጣት እችላለሁ እንዴ የሚል ፍራቻ ነው አሁን ጭንቅላቴ ውስጥ እየከተታችሁ ያላችሁት እውነት ለመናገር ማለት ነው። እና እኔ አላውቅም እንደዚህ የሚቀል ነገር ከሆነማ ፍቅር ውስጥ መግባት እኮ በጣም ከባድ ነገር ነው የሚሆነው። በፍርሃት የተሞላ ነገር ነው የሚሆነው። እኔ ደግሞ የተጠራጠርኩና ነገር መኖር አልፈልግም። በእናንተ ሳይድ ሆኜ ባስበው ይሆናል ከዛሬ ነገ እቺን ልጅ አጣታለሁ ወይ ደግሞ ከዛሬ ነገ ይህን ልጅ አጣዋለሁ እያልኩ መኖር አልፈልግም፣ በሀይሚም ቦታ በሆን ማለት ነው። እና እንዴት እንደቀለለባችሁ አላውቅም። ይሄ ከባድ ኬዝ አይደለም። በቃ ይህ በቤተሰብ ምናምን ነገር የሚከሰት ነገር ነው። ግን መጀመሪያ የመጣው ኤፍሬም ነው። ብሩክ ደግሞ እሱ ከመጣው መንገድ እላፊ ሄደበት ነው። በቃ አለቀ። ያንን ደግሞ በንግግር መፍታት ነው። በቤተሰብ መሀል የተፈጠረ ጥል ስለሆነ በቤተሰብ መወያየት ነው። እርስ በርስ ዘች ቢሆን ችግር የለውም፣ እርስ በርስ ይጨራረሳሉ፣ ችግር የለውም። ግን በቤተሰብ መሀል የተፈጠረ ነገር ስለሆነ ቤተሰብ ጣልቃ ገብቶ ቢያስታርቃቸው ባይ ነኝ። በቃ አለቀ። ነገ እነዚህ ሰዎች አንድ ላይ መሆናቸው ግልጽ ነው፣ አይቀርም። እዚህ ውስጥ የሚፈጠሩ ነገሮችን መቀነስ አለ። እንደዚህ እያደረገ እኔ ወደ እሱ ልመለስ አልችልም። እንደዚህ እያደረገ እንዴት ነው ወደ እሱ ልመለስ አልችልም? ጭራሽ እኮ ከእሱ የሚያርቀኝን ነገር ነው እያደረገ ያለው። እንዴት እጁን እሱ ላይ ያነሳል? እሺ ቆይ አንቺ እንድትቀርቢ ማለት ነው ብሩክ ምን ማድረግ አለበት? እሱንም በዛው ንገሪ። አንቺ ብሩክ እንድትቀርቢ ምናምን ነገር ምን ማድረግ አለበት? የመጣውን ችግር አንድ ላይ ማትጋፈጡ ከሆነ ብሩክ የሚያጋጠማቸው በቃ የሴትም ሆነ የተለያየ ነገር ችግሮች በመጡ ቁጥር በቃ አለ ከዛ ቤት ለመውጣት የምታስቢ ከሆነ እንዴት ነው ማለት በምን አይነት መልኩ ነው አንቺ እንድትቀርቢው ሊያደርግ የሚችለው? በጣም ውስብስብ እኮ ነው። አሁን ለወንድ ልጅ ሴትን መረዳት በጣም ከባድ ነገር ነው በነገራችን ላይ። እና ችግር በመጣ ቁጥር እወጣለሁ እሄዳለሁ ምናምን ነገር የሚል ነገር ከመጣ ኢቭን ካገባችሁ በኋላ እርግጠኛ ነኝ ትንሽ ጊዜ ልትቆዩ የምትችሉት። በቃ ላትቆዩ ሁላ ትችላላችሁ፣ እንዲሁም ላትጋቡም ትችላላችሁ። ምክንያቱም ትዳር ውስጥ ሲጋባና አሁን በሪሌሽን ሰዓት ያለው ነገር ይለያያል። እንዲሁም በሪሌሽን ሰዓት ያለው ነገር ሞር በቃ ፍቅሩ ጋር ምናምን ነገር እዛች ስላለ እንትን አይልም፣ አይከብድም። ግን ትዳር ውስጥ ከተገባ በኋላ መሰለቻቸቱ ምናምን ነገር ይመጣል እና እዛ ጋር ሳትደርሱ ካሁኑ ይሆናል በትንሽ ነገር መለያየት ካሰባችሁ እርግጠኛ ነኝ የትዳራችሁ ጉዳይ በጣም አጠራጣሪ ነው። እና እስቲ ንገሪ ብሩክ እንዴት ነው አንቺ እንድትቀርቢው ሊያደርግ የሚችለው? በእርግጥ ይሄ ነገር እንድትርቂው ነው የሚያደርገው። ግልጽ ነው፣ ለማናችንም ግልጽ ነው። የትኛውም ሴት የትኛውም ወንድ ቤተሰቡ ማናችንም በቃ ቤተሰባችን ምናምን ነገር ሲነካ ደስ አይለንም። ደግሞ በትዳራችን ምክንያት ከቤተሰብ ጋር ሌላ ንትርክ ውስጥ ምናምን ነገር መሳቀቅ ውስጥ መግባት አንፈልግም ማናችንም ብንሆን። ግን ከሱ ሳይድ እንውጣና ማለት ነው ብሩክ እስቲ ሀይሚ እሱ ጋር እንድትቀርብ ምን ማድረግ አለበት? እሱን እስቲ ንገሩኝ። ብቻ አላቅም፣ በጣም ውስብስብ ነው እውነት ለመናገር የእነዚህ ልጆች ጉዳይ። አብዛኛው ውስብስብ ቢሆንም ግን አብዛኛው ነገር ማለት ነው ከልጅነት በቃ ካለማደግ ካለመብሰል የመጣ ነገር እንደሆነ ሁላችሁም አስተውላችሁታል ብዬ አስባለሁ። እና እስቲ የዛሬ ቪዲዮ ይህን ይመስል ነበር። እኔ የሰጠሁት አስተያየት ይህን ይመስል ነበር። የእናንተን አስተያየት ኮመንት ላይ መስጠት ትችላላችሁ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። ላይክ እያደረጋችሁ ይጡ። ሰብስክራይብ ያላረጋችሁም ሰዎች የጨረቃን ፋሚሊ ሰብስክራይብ እያደረጋችሁ፣ በቀጣይ ቪዲዮ እንገናኛለን። ወዳቻለሁ። ሰላም ሁኑልኝ። በያላችሁበት ይመቻችሁ።